ጋሺ እንዴት ነሽ የኔ ልጅ? እንዴት እዚህ ልትመጪ ቻልሽ? እርስዎ ነው የነብዩ አባት? አዎ እኔ ነኝ የነብዩ አባት። የሚገርም አጋጣሚ ነው ግን ጋሺ። ነብዩ ማለት የትምህርት ቤት ጓደኛዬ ነው። ባለፈው ነው ከእሷም ጋር ያስተዋወቀች። አንድ ላይ ግን የምትማሩ መሆኑን አላውር ነው አይደለም ያሉት? አዎ ጋሺ እዛው ናቸው። ያው እንግዲህ ወደፊት አንተ ትምህርትን ጨርሰ ስራ ስትይዝ መቼም ታመጣችኋለህ አይደል? አይ ጋሺ የገጠር ሰው እንዲህ እንደ ቀልድ ከተማ ገብቶ የሚቀር መሰሎት? ገጠር ናቸው ነው ያልከው? ገጠር ማለት ይሄ ብዙ ከብቶች ያሉበት የሚጠፈጠፈው ነገር ነው ያለበት ነው? አዎ። ምን ነው ደበረሽ? እንደዛ ስላላሰብኩ ነው። እና እንዴት ይሆናል ብለሽ ነበር ያሰብሽው? አለ አይደለ? ብቻ እንደዛ አላሰብኩ። በቃ እኔ ወደ ዶርም ልሂድ። ምን ነው እንዴ? ተጫወት እንጂ ትንሽ። እሳቸው ጋር ተሻላችሁማ ምን አደርጋለሁ? ያው ስላስለመድሽኝ ስትቀሪ ቢደብረኝስ? ኦኬ፣ ስለዚህ እንዳስለምደው አሁን መምጣት የለብኝም ማለት። ቤታችንን እንደምታውቂው በጣም ብዙ ባዶ ክፍሎች አሉት። ከኛ ጋር ብትኖሪ በጣም ደስ የሚል። እሱ እንኳን አይሆንም። እየተመላለስኩም አልቻልኩም። አብሬህ ኑሬ ጨጓራዬ ልትልጠውን። እኔ ነኝ አንቺን ጨጓራ የምልጠው? መኮንን እንዴት ነህ? ጽጌረዳ ለአቶ መስፍንን ለመዳር ቃል ተግባቡ። ነገሮችን ሁሉ እየጨረሱ ይገኛሉ ከወይዘሮ ዘርፌ ጋራና ወይዘሮ ፍቅርተ ማለት ነው። ይህንን ነገር ግን ጽጌረዳ ምንም የምታውቀው ነገር የለም። እናቷም እንግዲህ ሰሞኑን የሆነ አዲስ ነገር አለ፣ ልጄን ላንቺ ብዬ ብዙ ዋጋ ከፍያለሁ፣ ብዙ ነገር አድርጌያለሁ፣ እኔ የሚልሽን እምቢ ብለሽ እንዳታሳፍሪኝ፣ እንደኔ ተሰብረሽ እንዳትቀሪ፣ እኔ ያለሁበትን ስለዚህ እኔ ላንቺ መርጠልሽ የተሻለ ነገር ነው እያለቻት ትገኛለች። ወይዘሮ ፍቅርተም ደግሞ ልጇን ከአቶ መስፍን ጋር አስተዋወቀቻት። ስለዚህ ባለፈው እኛ ቤት የመጣው ባለሀብት ወንድ ልጅ አለው፣ ስለዚህ እሱን መቅረብ አለብሽ፣ የእሱ ሚስት ካልሆንሽ የማንም መሆናችን በጣም ሀብታም ናቸው፣ ስለዚህ የሀብት ደግሞ ላንቺ ነው የሚገባው እያለች ልይቷን ወደ ገደል እየገፋቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ምስጋና ከልብ ነው። አሁንም አብሮነታችሁ አይለኝ እያልኩኝ ጽጌረዳ ድራማ ደስ የሚልና አስተማሪ ብዙ ነገር የምታገኙበት በጣም ተወዳጅ የሆነ ድራማ ነው ማለት ነው። እንግዲህ ጽጌረዳና ፌቨን ጓደኛዋ እንግዲህ አቶ መስፍን ታሞ እንግዲህ ጥየቃ መሄድ አለብኝ፣ በፍጹም እነሱን ማሳልጠይቅ አልመለስም እያለች ነበረ። ነገር ግን ከዛ በፊት ቀደም ብላ እንግዲህ እናቷ ወይዘሮ ፍቅርተ ከአቶ መስፍን ጋራ አስተዋውቃቸው ነበረ። እሱም ያስተዋወቀቻቸው እንግዲህ ለልጃቸው ለመላኩ ለነብዩ እንግዲህ እንዲያጫዋት ነበርና በጣም ጥሩ ልጅ ነች፣ በጣም ጥሩ ስነ መግባር ያላት ልጅ ናት፣ የኔ ልጅ የትም አትገኝም፣ አለባበሷ፣ ስነ መግባሯ፣ አነጋገሯ፣ ሰው አክብሮቷ እያለች እንግዲህ የገዛ ልጇን እንደዚህ እያካበደች እና እያካፈሰች ለአቶ መስፍን ስነግራቸው ነበረ። እኛ ይህን ነገር ምን አስበን ነው ጭራሽ ለአቶ መስፍን ልታደርጋት ነው ልጅቷን ልትድራት ነው ብለን አስበን ነበረ። ነገር ግን በዛሬው ዕለታ ሁሉንም ሚስጥሩን ደርሰንበታል ማለት ነው። እንግዲህ ፌቨን ቀጥታ ሄዳለች ማለት ነው የነብዩ አባትን ለመጠየቅ። እንግዲህ ቢሆንም እዛ ሲደርሱ እንግዲህ ነብዩ የኩሽና ልብስ ለብሶ ጽጌረዳን ሰርፕራይዝ ለማድረግ ነበር የሞከረውና እሷ ስትይ ሰርፕራይዝ ሁሉም ነገር ተሰርቷል ሲላት እንግዲህ ፈገግ ብሎ ሲወጣ እቺኛም ፌቨንንም ያያታል ማለት ነው። እንግዲህ ፌቨንን ሲያይ በጣም ነበረ እየደነገጠውና እሱም እንዴ መጣችሁ እንዴ ምናምን ሲል አዎ፣ እሷም እንግዲህ በጣም በማካበድ አዎ ጽጌረዳ እኮ ስትነግረኝ ጋሼ ታሟል ስትለኝ እንዴት እንደደነገጥኩ በጣም ነው የደነገጥኩት፣ ልቤ ነሽ ቀጥ ያለችው ምናምን እያለች እንግዲህ ማካበዷን ትጀምራለች ማለት ነው። እሱም እሺ ወደ ቤት መግባት ትችያለሽ በማለት እንግዲህ ወደ ቤት ስትገባ እንግዲህ ስታያቸው አቶ መስፍን ናቸው። እንዴ ጋሼ እርሶ ኖት እንዴ ብላ ነበረ በጣም የደነገጠችውና
ነገር ግን እንዴ ቤት መጣሽ አንቺ ደግሞ ሲላት እንግዲህ ያው ላይን አዲስ አይደሉም ሁለቱም ታዋቂ ናቸው። እንዴ ጽጌረዳ እኮ የነብዩ አባት ታሟል ስትለኝ ልጠይቅ መጣው። እርሱ የነብዩ አባት ይሆናሉ ብዬ በፍጹም አልገመትኩም። በጣም የሚገርም ገጠመኝ ነው ብላ እንግዲህ ማሽቃበጥ ጀምራ ነበረ። ነብዩም እንግዲህ አልገባኝም፣ የት ነው የምትተዋወቁት? ምንድን ነው እያወራችሁ ያላችሁት ነበር ያሉና እሱ እንግዲህ አዎ እናቷ የቅርብ ዘመዴ የቅርብ ጓደኛዬ ናት፣ በቅርበት እንተዋወቃለን፣ የቅርብ ወዳጄ ናት። አንድ ቀን ተተዋውቀን ነበር የሆነ ቦታ፣ በዛ ምክንያት ነው እንተዋወቀው ነበር ያለውና አዎ እሱም ደግሞ ይሄው የምንተዋወቀው ትምህርት ቤት ነው ነበር ያለችው እና አብረን ነው የምንማረው እና እርሶ እኮ የእሱ አባት አይመስሉኝም ነበረ፣ በጣም ጥሩ አጋጣሚ ነው ነበር ብላ እንግዲህ ቁጭ በይ ስትባል እንኳን አልጋቸው ላይ ነበረ ቁጭ ያለችው እና መኮንንም እዛው ነበረ። መኮንንም እንግዲህ እየገላመጠ እንግዲህ ከእግር ጥፍሯ እስከ ራስ ጠጉሯ ጫፍ እያያት ነበረ። ስራዋን ተንኮሏን ሁሉ ጠንቅቆ ስለሚያውቅ ነው። እሷም እንግዲህ እሱ እዛ ይኖራል ብላ አስብ አይደለም የሄደችው እና እንግዲህ መጨረሻ ላይ በጣም የታዘቧት ነገር አለ፣ ያጠፋችው ጥፋትም አለ። ልብስም እንግዲህ ቀይራን ሄደችው የጽጌረዳ ልብስ ማለት ነው። እነኚህ ድሮ ሰዎች ለበስ ያለ ልብስና ረዘም ያለ ልብስ ለቀቅ ያለ ልብስ ነው የሚወዱት። እኔ የለበስኩት ልብስ ደግሞ በጣም አጭር ልብስ ነው፣ ስለዚህ ልትቀይርኝ ይገባል ብላ እንግዲህ ሞገስ እንዲኖራት የእሷ ሰራተኛ ሆና አሰሪ ሆነ የምታዛትን የጽጌረዳን ነበረ ለብሳ ሄደችውና ነገር ግን በቃ እንግዲህ እነኚህ አዋቂ ታላላቅ ሰዎች ወሬ ያበዛሉ፣ ጨዋታ ያበዛሉ እና የሚያወሩት ጨዋታም ቁም ነገር አስተማሪ ያለው ነው። እኛ እንደኛ ዝም ብለው የሚያወሩ አይደሉም እና አንዳንድ ነገሮች እያወሯት ነበር እና በጣም በዛ እነሱ በሚያወሩት እንግዲህ ተሰላጅታ ነበረ እና ጽጌረዳም ሻይ አፍልታ እንግዲህ ሳሎን ላይ ስትወስድላት በጣም እያመነጨቀቻት ነበረ እና እንዴ አሁኑ እንደ ሻይ የምታመጨው ገና ድሮ ጠዋት አፌ የተባልሽ 1 ሰዓት ነው እንደ ሻይ የምታፈው እያለች እያመናጨቃቻት ነበር። እሷም አረ ይቅርታ ፌ በእንደዛ አይደለም ሌላ ስራ እኮ ይዤ ነበር እያለቻት ነው። በሻይሽን አንቺው ራስሽ ከዛ ከሼባ ጋር ቅጥም አርግተሽ መጠጣት ትችያለሽ። ሼባው ደግሞ ምንድን ነው አውርተው አያውቁም እንዲህ የወሬ ማአት ያዘንቡታል እያለች ስታወራት መላኩ ነብዩ እንግዲህ ጓደኛውን መኮንን ሸኝቶ እየተመለሰ ነበርና ከውጭ ሲገባ ይህን ሲያወሩ ነበር የደረሰባቸው። ምን አይነት ሼባ ነው አውርታ አይጠግብም እንዴ? ምንድነው እንደዚህ አይነት ወሬኛ የሆነ ሼባ? ኧረ በፈጣሪ በቤን ሻይሽን ከዛው ከሼባሽ ጋር ጠጭ እያለቻት ነበርና ነብዩ ግን እነሱ የሚያወሩትን ሁሉ እየሰማ ነበር። ነገር ግን እንዴ መጣህ እንዴ ብላ ድንገት ብትል አዎ ቆይቻለሁ ከመጣሁ ምንድነው የምትጨቃጨቁት ነበር ያለውና እሷም እንግዲህ ረስቼው ነው ስለመጣሽ አባቴን ስለጠየሽልኝ ከልብ አመሰግናለሁ ነበር ያላትና እስቲ ትሸኘኛለህ እስከ ውጭ ብትለውም አይ አባዬ ጋር መቀመጥ አለብኝ አይመቸኝም ይቅርታ ሂጂ አመሰግናለሁ በማለት ነበር ያመናጨቃት ማለት ነው። እንግዲህ ከጽጌረዳ ጋራ ደግሞ ሌላ ህይወት ውስጥ ሌላ ዓለም ውስጥ ገብተዋል ማለት ነው። መኮንን ግን ይሄንን እየተመለከተ ነበረ። እንግዲህ መኮንን ከመሄዱ በፊት አቶ መስፍን መኮንን ቤተሰቦች ወደዚህ ልታመጣ ይገባሃል ነበር ያለውና ትምህርትን ተምረክ ጥሩ ደረጃ ላይ ሆነ ቤተሰቦችን ከገጠር አውጥተ ከተማ ልታመጣቸው ይገባል ቢለው አይ እነኚህ የገጠር ሰዎች ሳይሉም እዛ ያላቸውን ነገር አግዛቸዋለሁ የሚያስፈልጋቸውን እገዛ እንጂ ከተወለዱበት ካደጉበት ሀገር እሺ ብሎ አይመጡም እያለው ነበርና አዎ እሱ ስለከነ ልጄ በርታ ቤተሰቦችን ታኮራለህ እያለው ነበርና እሱም እንግዲህ ጨዋና ጨዋ ሁሉ ጨዋ ያሳደገው ልጅ እንደሆነ ስለሱም እየተናገረ ነበርና ለፌበን እሷም አዎ የሚታወቀው እንኳ በትምህርት ቤት በጨዋነቱ ነው ነበር ያለችው። ነገር ግን መጨረሻ ላይ ማለት ገጠር ማለት ይሄ ብዙ ከብት ያለበት ምናምን ይሄ የሚጠፈጠፍ ምናምን ያለበት ብላ መዘማንን ነበር የጀመረችውና መኮንን ግን እዛ ጋር ከፋ ብሎታል። ምን ማለት ፈልገሽ ነው የሚጠፈጠፍ ምናምን ብዙ ከፍቴ ማለት ስተት ነው እንዲህ ቦታው ነበር ያላትና አይ ማለቴ ስላልገባኝ ነው ነበር ያለችውና አቶ መስፍን እንግዲህ በጣም ትኩር ብለው ተኮሳትረው ምናምን እያዩት ነበር እሷ የምትናገረውን ቃላቶች እያንዳንዱንና ቢሆንም ግን መኮንንም ይቅርታ ጋሼ በሌላ ጊዜ መጥቼ ጠይቃቸዋለሁ በማለት ነበር ወጥተው ሲሄዱ እንግዲህ እሱ ወጥቶ ሲሄድ ነብዩ ጽጌረዳ ጋር ኩሽና ነበር ያለውና እሱም እንግዲህ በጣም እየናፈቅሽኝ ነው ደግሞ እያለ ከሷ ጋር እያወራራት ነበርና ስለዚህ ለምን እኛው ጋር እዚሁ አትገቢም እያላት ነበር። እሷ ግን እንኳን እናንተ ጋር ገብቼ እንደዚህም ጨጓሬ ልትልጠኝ ነው ነበር ያለችው። እኔ ነው የምትይው ቢላትም አዎ ሌላ ሰው አለ እንዴ ከዚህ ቤት ውስጥ ከሬና ካንተ ውጭ ነበር ያለውና እንዴት እኔ እንደዚህ ትኛለህ እያለ ከሷ ጋር እየተላፋና እየተቃለደ ባለበት ሰዓት ነበርና መኮንን እንግዲህ በበር ሲያልፍ ይመለከታቸዋል ማለት ነው። እሱም እናንተም በማለት እንግዲህ ድምጡን
ድምጡን ያሰማቸውና በጣም ነበር የደነገጡት። ጽጌረዳ ግን ስለምትወደው ሮጣ ነበር ጥምጥም ያለችበት ባለውለታዋም ስለሆነ ብዙ ውለታ ውሎላታል ማለት ነውና ስለዚህ መኮንን በጣም ቀር ብሎታል ማለት ነው። መላኩንም ምን ለማድረግ እየሞከርክ ነው እችን ልጅ? አሁን ደግሞ ተራዋ የሷ ነው። ምን ነው ተራይም ስትል እንዴ ተራ ስትል ምን ማለት ፈልገ ነው በማለት ነበር የተራደደው ነው። እሱም እንግዲህ አንተ ሴቶችን ከአንድ ሳምንት በላይ አብረ መቆየት አትችልም። የሌሎቹ ተራ አልቆ አሁን እሷን ተራ እያስጠበክ ነው። እንደዛ ግን ስታረጋት ማየት አልችልም እችን ልጅ ነበር ያሉ ነው። አይሆንም እኔ ለዚህ ልጅ እንደዛ አንድ ሳምንቱ ፍላጎት ሳይሆን በቃ የተለየ ስሜት ነው እየተሰማኝ ያለው ለሷ ይሏል። እንግዲህ እዚህ ጋር ከባድ ግጭት ሊመጣ ነው ማለት ነው። እና አባቱም እሷን እየተመኘት ነው፣ እሱም ግን ለእሷ የተለየ ስሜት አለኝ እያለ ነው የሚገኘው። ምን ይሆን የሚለው እሱ እንግዲህ በጣም ከባድ ሁኔታ ነው የሚፈጠረው። በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ቸር ሰንብቱልኝ።